የፍቅር ጠባሳ የህመም ምልክት ብቻ ይመስልሃል? ወይስ የምንነሳበት ጥንካሬ? ትዝታ እንዴት ስብራቷን ወደ ጥበብ እንደቀየረችው ተመልከት። ያሬድ ጥሎዋት ሲሄድ ባዶነት ተሰምቷት ነበር። አሁን ግን ያን ባዶነት በራሷ ቀለምና ቃላት ሞላችው። የትዝታን አስገራሚ የመለወጥ ጉዞ አብረን እንይ። ወዲያውኑ ወደ ቤዛ ስቱዲዮ አመራች። በሩን ስትከፍት ቤዛ በትልቅ የሸራ ሥራ ላይ ተጠምዳለች። ስትዞር የትዝታን ፊት አይታ ወዲያውኑ ሁሉንም ነገር አወቀች። ፊቷ ላይ የተጻፈውን የብሩህነት ለውጥ ተገነዘበች። ቤዛ ብሩሿን ትታ የቆሹ እጆቿን በጨርቅ ጠረገች። ደህና ሆነሻል አይደል ትዝታ አለቻት። ትዝታ እጇን ይዛ በደስታ አዎ ደህና ነኝ፣ በፍጹም ደህና። ነገሮች ሁሉ ተዘግተዋል። እንደማስበው የጠባሳው ጉዳይ ዛሬ የጀመረ ይመስለኛል እንጂ የዛሬ ዓመት አይደለም። በሄደ ጊዜ ህመሙን ብቻ አይቼ ነበር። ዛሬ ግን ከህመሙ ያመለጠችውን ትዝታ እያየው ነው። ቤዛ የትዝታን እጅ አጥብቃ ያዘች። አሁን አንቺ ነሽ። አሁን ደግሞ ልትፈጥሪ ነው አንቺ ራስሽን አላት። ቤዛ በትልቁ የሸራ ሥራዋ ላይ እንድትረዳት ጠየቀቻት። ትዝታ ቀለሞቹን መምረጥ ጀመረች። ደማቅ ብርቱካንማ፣ ጥልቅ ሰማያዊና ኃይለኛ አረንጓዴ። ይህ የከተማው ምስል ነው፣ ግን የተደበቀ ስሜት አለበት። ሰዎች የሚያዩትን ሕንፃ ሳይሆን የሕንፃውን ስሜት፣ የተደበቀውን ጠባሳና የውስጥ ደስታ የሚያሳይ ነው አለች ቤዛ። ትዝታም በትኩረት መስራት ጀመረች። በሰፊው ሸራ ላይ የቀለም ድብልቅልቁ ውስጥ ትዝታ በድንገት የራሷን ታሪክ አገኘች። እያንዳንዱ የቀለም ግርፋት የፍቅርና የስብራት ታሪኮቿ ነበሩ፣ ነገር ግን አብረው ሲሰበሰቡ ቆንጆና ጠንካራ የሆነ ነገር ፈጠሩ። በዚያ የጋራ የፈጠራ ሂደት ውስጥ ትዝታ ኃይሏን መልሳ አገኘች። በዚያ ቀን በቤዛ ስቱዲዮ ውስጥ ባለው የፈጠራ ድባብ ተነሳሳች። ትዝታ ሁልጊዜም በቃላት የመግለጽ ፍላጎት ነበራት። አስተያየቷን በግል ማስታወሻ ደብተር ውስጥ መጻፍ ትወድ ነበር። አሁን ግን ይህንን ልምድ ወደ እውነት የመቀየር ጊዜው እንደደረሰ አወቀች። የያሬድ መውጣት ሕይወቷን ባዶ አድርጎት ነበር እና ያንን ባዶ ቦታ በፍቅር መመለስ ሳይሆን በራሷ ሥራ መሙላት እንዳለባት ተረዳች። የፍቅር ጠባሳ እውነተኛው ታሪክ አሁን መጻፍ ያለበት በሌላ ሰው ሳይሆን በእሷ በኩል ነው። የማስታወሻ ደብተሯን ከፈተች። ለመጀመሪያ ጊዜ ለመጻፍ የፈለገችው ነገር ስለ ስብራት ሳይሆን ስለ መነሳት፣ ስለ ወደቀችበት መንገድ ሳይሆን ስለ ሄደችበት መንገድ ነው። ትዝታ ፕሮጀክቷን በከተማው ውስጥ ያሉ ጠባሳዎች ብላ ሰየመችው። ሐሳቡ የራሷን ስሜታዊ ጉዞ ከከተማዋ አካላዊና ስሜታዊ ጠባሳዎች ጋር ማዛመድ ነበር። ይህ የቆየ ግንብ ላይ ያለው ስንጥቅ፣ በጊዜ የተበላሸ የእንጨት አግዳሚ ወንበር፣ ወይም በአሮጌው መንገድ ላይ ያለ አደጋ ያሳየ ጉድጓድ ሊሆን ይችላል። እያንዳንዱ ፎቶግራፍ ወይም ግጥም አንድ ታሪክ ይይዛል። ሕመሙ እውነት እንደነበረው ሁሉ ጥንካሬውም እውነት ነው። ትዝታ ትልቁ ጠባሳችን ሁልጊዜም ውስጥ ያለ እንጂ ውጭ ያለው አይደለም። ጠባሳው ከባድ ሕመምን ከድተን ማገገማችንን የሚያሳይ ምልክት ነው የሚል ጽሑፍ ጻፈች። እያንዳንዱ ቃልና ምስል ከውስጣዊ ነፃነቷ እንደፈሰሰች ተሰማት። ሳምንታት ወደ ወራት ተለወጡ። ትዝታ ቀናቷን የምታጠፋው በከተማው ውስጥ እየተዘዋወረች ነበር። የሕይወትን ጥልቅ ጸጥታና ጩኸት ትከታተላለች። ስልኳ የድምፅ መልእክቶች መሳሪያ መሆን አቁሞ የፈጠራ መሳሪያ ሆኗል። ጽሑፎቿ እየጠነከሩ መጡ፣ በቃላት የተሞሉ፣ በእውነተኛ ስሜት የተደገፉና የመጨረሻው ውሳኔዋ የነፃነትን ጥልቀት የሚገልጹ ነበሩ። የፍቅር ጥያቄዎችና መልሶች አሁን ዋና ፍላጎቷ አይደሉም። ዋናው ትኩረቷ የራሷ የሆነው የራሷ በሆነ መንገድ የሚሰራው የራሷ ውስጣዊ ድምፅ ነበር። እሷ ራሷን እንደ የራሷ ታሪክ ጀግና መሆንን ተማረች። አንድ ቀን ቤዛ ወደ ትዝታ ጋር መጣች። አይኖቿ በደስታ ያበሩ ነበር። ትዝታ፣ በ2 ሳምንታት ውስጥ እኔና ሌሎች አርቲስቶች አዲስ የተቋቋመ የባህል ማዕከል ላይ አነስተኛ ኤግዚቢሽን እያዘጋጀን ነው። የእኔ ሸራ እዚያው ይኖራል። አንቺም በከተማው ውስጥ ያሉ ጠባሳዎች ፕሮጀክትሽን ማሳየት አለብሽ። ጽሑፎችሽ እንደ ስዕል ኃይለኛ ናቸው። ትዝታ መጀመሪያ ላይ በጣም ፈራች፣ የራሷን ጥልቅ ስሜት ለሕዝብ ማሳየት። ነገር ግን ቤዛ እንደገና በጠንካራ ድምፅ ደገመችላት። ይህ የአንቺ ታሪክ ነው። ዝምታን መስበር ጊዜው አሁን ነው። አንቺ ጠባሳሽ ጥንካሬ እንደሆነ አሳይተሻል። አሁን ደግሞ የጽሑፎችሽ ኃይልም ጥንካሬ መሆኑን ታሳያለሽ። የኤግዚቢሽኑ ምሽት ደረሰ። ትዝታ በልቧ በፍርሃትና በኩራት መካከል ያለውን ውጥረት ተሰማት። ሥራዋ ተሰቅሏል። የቆዩትን የከተማዋን ጠባሳዎች የሚያሳዩ ተከታታይ ፎቶዎች፣ ከእያንዳንዱ በታች ደግሞ ስለ ሕመም፣ ስለ መዳንና ስለ ጥንካሬ የጻፈቻቸው ግጥሞች አሉ። የመጨረሻው ሥራ የማገገም ጠባሳ የሚል ርዕስ ያለው ነበር። የራሷ የሆነች ፎቶ አጠገቧ አለ። ጠባሳው በግልጽ በሚታይበት መልኩ የተቀረጸ ፊት፣ ከሱ በታች ደግሞ የእኔ ታሪክ የሌላ ሰው ፍቅር አይደለም፣ የኔው የራሴ የጥንካሬ ውሳኔ ነው የሚል ጽሑፍ ተጽፏል።
ፊቷ በብርሃን ያበራ ነበር። የድሉን ታሪክ በግልጽ ይናገር ነበር። አንድ ወጣት ሴት ወደ ትዝታ ቀረበች። ዓይኖቿን ባርግበዋል። ይህ በጣም ሐቀኛ ነው። እኔም የራሴ ጠባሳ አለኝ። የአንቺ ቃል ለእኔ ነፃ መውጣት ሆኗል አለችው። ትዝታ ፈገግታ ሰጠች። የምሕረት ፈገግታ፣ የመረዳት ፈገግታ። ለመጀመሪያ ጊዜ ጠባሳዋን እንደ መገለል ሳይሆን እንደ ድልድይ አየችው። ጠባሳው ከሰዎች ጋር የምትገናኝበት ቋንቋ ሆኗል። የሰው ልጅ ታሪክ ቋንቋ። ከፍቅር ጥያቄዎችና መልሶች ባሻገር እውነተኛው ጥንካሬ እሷ ውስጥ እንዳለ ተሰማት። የራሷ የሆነውን ብርሃን ለሌሎች እያበራች ነበር። ትዝታ ምሽቱ ሲጠናቀቅ ብቻዋን ቀረች። እንደገና የመጨረሻውን ሥራዋን አየች። የፍቅር ጠባሳ የሚለው ርዕስ አሁን ሙሉ በሙሉ ትርጉም አግኝቷል። ጠባሳው የያሬድ ጥፋት ማስታወሻ አይደለም፣ የትዝታ ኃይልና የፍቅር ማስታወሻ ነው። ወደ ራሷ፣ ወደ ቤዛ፣ ወደ ፈጠራ እና ወደ ሕይወት ያላት ፍቅር። እውነተኛ የፍቅር ጠባሳ ማለት ይሄ ነው። ካፌውን ለቅቃ ስትወጣ ያሬድ የለበሰውን የመሸሽ ጠባሳ ትቶ ወደ ብርሃን ተጓዘች። የጠፋች ኮከብ አይደለችም፣ በሌሎች ላይ ብርሃን የምታበራ፣ ወደ ራሷ ምህዋር የምትሽከረከር የራሷ ብርሃን ያላት ፕላኔት ናት። በፍጹም አዲስ ጅምር። ውድ የቻናላችን ተከታታዮች ክፍል 4 ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርገው የደወል ምልክቷን ይጫኑ። ታሪኩን ከወደዱት ላይክና ሸር ማድረግዎን አይርሱ። ቀጣይ የመጨረሻውን ክፍል ይዘን እንቀርባለን። መልካም ጊዜ።